ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም የዩቲዩብ ቻናላችን የወርልድ ካፕ ዞን ፕሮግራማችን ተጀምሯል። የዓለም ዋንጫን የተመለከቱ ጉዳዮችን በስፋት እንመለከታለን። እጅግ ተጠባቂው የዓለም ዋንጫ መድረክ በየጨዋታዎቹ ያስደነቀን ያስገረመን የሩብ ፍጻሜ ተጋጣሚዎች ተለይተው ታውቋል። ሁሉም 8 የሩብ ፍጻሜ ተፋላሚዎች ተለይተው ታውቋል። ትናንት ሁለት የሚጠበቁ የጨዋታ መርሃ ግብሮች ነበሩ። እነዚያን በስፋት እንቃኛለን። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን የማሳለፍ ነው የሚሆነው። ትናንት የመጀመሪያውና ቀዳሚው የጨዋታ መርሃ ግብር ምሽት 1 ሰዓት ላይ የተደረገው አርጀንቲናን ከግብጽ ያገናኘ የጨዋታ መርሃ ግብር ነበረ። ጨዋታው በእጅጉ ይጠበቃል። በተለይ ደግሞ አርጀንቲና ከኬፕ ቨርዲ ጋር በነበራት ጨዋታ መርሃ ግብር በዚያ መንገድ መቸገሯ ከበዚያ መንገድ ጨዋታን አሸንፎ ለመውጣት እንግዲህ እጅግ ከባድ ተፋላሚ ሆና መቅረቧ ኬፕ ቨርዲ ግብጽም በተለይ በጥራት ደረጃ በተጫዋቾች በተናጠል ያላቸው ጥራት ከኬፕ ቨርዲ የተሻለ ስለሆነ ለአርጀንቲና ከባድ ተጋጣሚ ልትሆን እንደምትችል ታስቦ ነበረ። ግብጽ በዓለም ዋንጫ መድረክ ላይ በጣም ታሪክ ያላት ሀገር ነች። የመጀመሪያው ኡሩጓይ ያዘጋጀችው የዓለም ዋንጫ ለመሳተፍ ልትጓዝ ነበር። ነገር ግን መርከቧ አምልጣት ነበረ የዓለም ዋንጫው መሳተፍ ያልቻለችው ወደ አውሮፓ። ከዚያ ደግሞ ድጋሚ በመርከብ ነበር ጉዞ ያደርጉ የነበሩትና እናም በዘግይተው ደርሰው ስለነበረ መርከቧ አስቀድማ ተጉዛ መድረስ አልቻሉም። ነገር ግን 1934 ላይ እንደዚሁ ተጓዙ። የነፎዚ እንደሚታወቀው ሁለት ጎሎችን አስቆጥሮ ነበር ሃንጋሪ ጋር በነበረው ጨዋታ። እንዲያውም ሶስተኛ ጎል አስቆጥሮ ሃትሪክ ሰርቶ ሁለታቻ በነበሩበት ሰዓት ላይ ማልዳኛ ኦፍሳይድ በሚል ሻሩት እና በጣም ታሪክ ያላት ቡድን ነች። እንግዲህ ግብጽ በእግር ኳስ ተጽዕኖ በጣም የላቀ ነው። በአፍሪካ እግር ኳስ ላይ ደጋግማ አፍኮንን ማሳካት እየቻለች ታላቅ ሀገር ነች በግብጽ በእግር ኳስ ደረጃ ስንመለከት። እናም ትናንት ለአርጀንቲና ከባድ ተጋጣሚ ልትሆን እንደምትችል ታስቦ ነበረ። በተለይ ደግሞ እንግዲህ ኦሳማ ሰን ከአፍሪካ ዋንጫ ከነበረው አጫወት መንገድ ቀየር ያለ ቡድን ነው ይዞ የመጣው ወደዚህ የዓለም ዋንጫ ላይ። ይበልጥ በአፍሪካ ዋንጫው የሚከላከል ቡድን በመልሶ ማጥቃት ድሎች የሚሞክር ብቻ ቡድን ነበረ። ነገር ግን በዚህ የዓለም ዋንጫ ላይ የተሻለ ማጥቃትም ጥራት ያለው ቡድን ሆኖ ተመልክተነዋል። ትናንት ግብጽ በተለይ ውሳኔያቸው ኦሳማ ሰን አስደናቂ ነበር። ላመኑበት ነገር ስም ያላቸውን ተጫዋች ማስቀመጥሉ ደፍረው ነበር። ትናንት ኦማር ማርሙሽና ትሬዚጌን ተጠባቂውን በላይ አድርገው ነበር መጀመሪያ የቻሉት። እንግዲህ ኦሳማ ሰንን ከዚያም ባለፈ እነዚህ ኮን ነበረ የቋሚ 11ቸው ላይ ምርጫ ማድረግ እየቻሉት። ከዚያም ባለፈ በአርጀንቲና በኩል የላይናፓቸው ላይ አንዳንድ ጥያቄዎች የፈጠሩ ውሳኔዎች ተመልክቼ ነበር። እኔ በግሌ ስካሎኒ 4 አማካዮችን ነበር የተጠቀሙት። ቡድኑ እንግዲህ ከኳታሩ የዓለም ዋንጫ የተወሰኑ ሳምንታትን እንግዲህ አሳልፎ የመጣ ያው ቡድን የሚመስል ነበረ። ምክንያቱም የተለየ የቅርጽ ለውጥ ያጫወት መንገድ ለውጥ አልተመለከትኩበትም በአርጀንቲና በኩል። ስለዚህ ይባስሎ ደግሞ ትናንት 4 አማካኞችን ነበር ስካሎኒ የተጠቀሙት። የፓራዴሽ ከዚያም ባለፈ ሮድሪጎ ዴ ፓውል፣ አሌክስ ማካሊስተርና ኤንዞ ፈርናንዴዝን ነበረ ላይናፕ ውስጥ የተጠቀሙትና ይሄ ቡድኑ የበለጠ ከክሬቲቪቲ ይልቅ ሶሊዲቲ ላይ ያደላ ጨዋታ መንገድ ለመከተል እንዳሰበ ስካሎኒ በትልቁ ማሳያ ነበረ። የመስመር ተጫዋቾችን አልተጠቀመም ነበረ። በተለይ እንደነ ጁሊያኖ ሲሞኔ እንደነ አልማዳ እንደነ ኒኮ ጎንዛሌ የሚመሰሉ ተጫዋቾች በስብስቡ አሉ። ነገር ግን ከዚያ ይልቅ በአማካኝ ክፍል ተጫዋቾች ነው አማካኝ ስፍራውን ማጠር የፈለገው። እናም ይሄ ምናልባት ቡድኑ የፈጠራ አቅሙ ላይ ሊዳከም እንደሚችል ፍንጭ የሚሰጥ አሳለፍ ነበር የተመለከትነው በአርጀንቲና በኩል። እናም ትናንትም ልክ ከጨዋታው ጅማሬ አንስቶ በድፍረት ነበር ግብጾች ለመጫወት ይሞክሩ የነበረው። በመጀመሪያዎቹ 15 ደቂቃዎች የሚመጣጠን ሜዳ ላይ እንቅስቃሴ ነበር መልከት የቻልነው። ነገር ግን ያሰር ኢብራሂም በጣም በግሩም ሁኔታ ያስቆጠረ የግንባር ኳስ ፈሮኖቹን መሪ እንዲሆኑ አደረጋቸው። ይሄ ጎል ሲቆጠር ሊሳንድሮ ማርቲኔዝ በዙሪያው በቅርቡ ነበር። ነገር ግን ያንን ኳስ ጋራ ኳሱን ተፋልሞ ማሸነፍ አልቻለም። ያሰር ኢብራሂም በጥሩ መንገድ በግንባር ጎል አስቆጥሮ ግብጾች መሪ መሆን ቻሉ። ከዚያም የምላሽ ለመስጠት አርጀንቲናዎች በእንቅስቃሴ ረገድ የተሻለ ሆነው ሜዳ ላይ ተመልክተናቸው ነበረ። ከዚያም የተገኘች ፍጻት መተነበረች። ያን አጋጣሚ ግን ሊዮኔል አንድሬስ ሜሲ መጠቀም አልቻለም። ሊዮኔል አንድሬስ ሜሲ በአንድ የዓለም ዋንጫ መድረክ ላይ 2 ፍጻት ምቶችን በየሳተ የመጀመሪያው ተጫዋችም ሆኗል። ምክንያቱም እንደሚታወሰው ከዚህ በፊትም ከኦስትሪያ ጋር በነበረው ጨዋታ ላይ ፍጹም ምት አምክሮ እንደነበረ ይታወቃል። ትናንት ፍጹም ምት የመታበት መንገድ ጥሩ አልነበረም። ሜሲ የአይኖቹ ከዚያም የእግሩ አቅጣጫ የሚያስታውቅ ነበርና ግብ ጠባቂው በድንቅ መንገድ ነው እንግዲህ ሾቢር ማዳን የቻለው። እናም ያንን አጋጣሚ መጠቀም ሳይችሉ ከቀሩ በኋላ እንዴት ባለ መንገድ ወደ ጨዋታ ይመለሳሉ በእንቅስቃሴ የሚለው ይጠበቅ ነበረ። ከዚያም ባለፈ ዲፓውላ ያሻገረው ኳስ፣ ማካሊስተር በግንባር የሞከረው ኳስ፣ እንዲሁ ደግሞ ሁሊያን አልቫሬዝም እንደዚሁ በታፒል ለማስቆጠር የሞከረበት አጋጣሚ እንደዚሁ ግብ ጠባቂ ያለነበት ኳስ የሚጠቀሱ ናቸው። እነዛን አጋጣሚዎች ደግሞ
ጎል ለማስቆጠራቸው የበለጠ እንዲቸገሩ እንደሚያደርጋቸው ግልጽ ነበር አርጀንቲናዎችን እና የመጀመሪያው አጋማሽ በዚህ ነበር የተጠናቀቀው። በተለይ የሾቢር የመጀመሪያው አጋማሽ አስደናቂ ብቃት ግን በጣም የሚደነቅ ነበር። በጣም ቅልጥፍናው፣ በጣም ትኩረቱ፣ ከዚያም ባለፈ የአየር ላይ ኳሶችን ሲሻሙ ፓንች የሚያደርግበት መንገድ፣ ታይሚንጉ በጣም አስደናቂ ነበርና በጣም ድንቅ ፈርስት ሃፍን ማሳለፍ ቻለ። ግብ ጠባቂው የግብጽ ሾቢር ከረፍት መልስ ምን አይነት ለውጥ እንመለከታለን የሚል ሀሳብ ነበረ። እንዲያውም ከአማካይ ክፍል ላይ ያሉ ተጫዋቾችን ለውጥ በማድረግ እስካልሆነ የፊት መስመር ተጫዋቾች ሊጠቀሙ እንደሚችሉ ይታሰብ ነበር። ነገር ግን አሁንም ያንኑ ላይን አፕ ውስጥ ያሉ ተጫዋቾችን ይዘው ነው መቀጠልን የመረጡት። ልክ ከመጀመሪያው አጋማሽ በተሻለ በተወሰነ መንገድ ግብጾች ለመከላከል አስበው ነበር። ሰከንድ ሃፍ ላይ ወደ ሜዳ የገቡት ይበልጥ ለሚድ ብሎክ የቀረበ ጮትን ይዘው ነበር መግባት የቻሉት። አርጀንቲናዎች ደግሞ ያቻነት ጎል ለማስቆጠር በመታተር ላይ ነበሩ። ከዚያም ግብጽ በጣም ለካውንተር አታክ የተመቹ ተጫዋቾች አሏቸው። የዚኮ ከዚያም ባለፈ የሐሴም ሐሰንና የሞሳላህ ፍጥነት እንዴት ባለ መንገድ አርጀንቲና ሲረብሽ እንደነበረ ተመልክተናል። በተለይ በዚህ በሪያል ኦቪዶ እየተጫወተ የሚገኘው ሐሴም ሐሰን በጣም ከኳስ ጋር በመቾት የሚጫወት ፈጣን ብልህ ተጫዋች ነውና ትላንት በጣም ሲፈትናቸው ነበረ። በእንቅስቃሴ ደግሞ ታግላፊኮ እንዴት ባለ መንገድ ሲቸገር፣ ሊሳንድሮ ማርቲኔዝ ሲቸገር እንደነበረ ስናስተውል ነበረ። ከዚያም ዚኮ በካውንተር የመጣውን ኳስ ጎል አስቆጥሮ ለግብጽ 2-0 ማድረግ ቻለ። ለአርጀንቲና በጣም አስደንጋጭ ነበር ያ ጎል መቆጠሩ። ነገር ግን በምልሰት ሲታይ አስቀድሞ በእንቅስቃሴ ሊሳንድሮ ማርቲኔዝ የጋራ ኳስ ለማታለል ሲሞክር እግሩን ተረግጦ ነበርና በቫር ከታየ በኋላ ጎሉ ተሻረ። ምክንያቱም ጎሉ ከመቆጠሩ አስቀድሞ በነበረ እንቅስቃሴ ሊሳንድሮ ማርቲኔዝ ላይ ጥፋት ሰርቷል በሚል ተሻረ። ከዚያም ከደቂቃዎች በኋላ ደግሞ በድጋሜ ሙስጠፋ ዚኮ እንደዚሁ ጎል አስቆጠረና ግብጾች መሪ መሆን ቻሉ። ያ ጎል ሲቆጠር እንዴት ባለ መንገድ የሞሳላህ ከዚያም ባለፈ ደግሞ የሐሴም ሐሰን የእንቅስቃሴ ካውንተር አታኩን የመሩበት መንገድ ትራንዚሽኑ በጣም አስደናቂ ነበረ። እናም ፈረኖቹ 2-0 ማድረግ ቻሉ። እናም በርካቶች ይሄ 2-0 ውጤት ዘልቆ ግብጽ ለድል ትበቃለች የሚል ሐሳባቸውን መግለጽ ቻሉ። የተወሰኑ ለውጦች ማድረግ ቻለ። ኒኮ ጎንዛሌዝ ተቀይሮ ወደ ሜዳ መግባት የቻለበትን ሁኔታ ተመለከትን። ነገር ግን 79ኛው ደቂቃ ላይ ክርስቲያን ሮሜሮ በግንባር ጎል አስቆጥሮ አልቢሴሌስቲዎቹ አንድ የጎል ልዩነት ብቻ እየተመሩ ጨዋታው እንዲቀጥል ማድረግ ቻለ። ሊዮኔል ሜሲ በተለይ ይህን አሲስት እስከሚያደርግ ድረስ በሜዳ ላይ እንቅስቃሴው አርካ አልነበረም። በእንቅስቃሴዎቹ ድሪብሎቹ የተሳኩ አልነበሩም። ከዚያም ባለፈ መለያ ፍጹም ቅጣት ምትም እንደዚሁ አምክኗልና ያ ሊዮኔል አንድሬስ ሜሲ ምን ጠብቀው አይነት ሜዳ ላይ ፐርፎርማንስ አልነበረም የተመለከትነው። ነገር ግን በጣም በጥሩ መንገድ ለውጦች ከተደረጉ በኋላ በተለይ ላውታሮ ማርቲኔዝ ከገባ በኋላ ሊዮኔል ሜሲ ወደ መስመር የቀይ መስመር ተጫዋች ስፍራ ሆኖ መመልከት ቻለን። ከዚያም ከመስመሮች ኳሶችን ያሻግራል፣ ድሪብል ያደረገ ጨረቃው ውስጥ ለመግባት ይሞክራል። እናም ጥሩ ከሜሲ የምንጠብቀውን ነገር መመልከት ቻለን። ከዚያ በድጋሚ 83ኛው ደቂቃ ላይ ሊዮኔል አንድሬስ ሜሲ በጣም አስደናቂ ጎል አስቆጥሮ አርጀንቲና ከግብጽ ጨዋታቸው አቻ መሆን ቻለ። ግብጽ ለማሸነፍ በጣም እጅግ የቀረበችበትን ጨዋታ 2 ጎሎች ተቆጥረውባት 2 አቻ መሆን ቻሉ። ከዚያ ደግሞ 7 ደቂቃዎች ተጨመሩ። 92ኛው ደቂቃ ላይ ላውታሮ ማርቲኔዝ ያሻገረውን ኳስ ኤንዞ ፈርናንዴዝ በግንባር በጣም በጥሩ መንገድ አስቆጥሮ አርጀንቲና 3-2 መምራት ቻለች። እናም ይሄ ጨዋታ በአርጀንቲና አሸናፊነት ነው የተጠናቀቀው። በጣም በዚህ ዓለም ዋንጫ የተመለከተነው በጣም አስገራሚው ጨዋታ ሆኖ ነው ያለፈው የትናንትናው የአርጀንቲናና የግብጽ የጨዋታ መርሃ ግብር። ነገር ግን የኤንዞ ፈርናንዴዝ ጎል ሲቆጠር ጥያቄዎች ነበሩ በግብጽ በኩል። የመጀመሪያው ጥያቄ ልክ አልቫሬዝ የሞሳላህን እንቅስቃሴ ሲገታ ኳሱን ነጥቆታል እርግጥ። ነገር ግን ኳሱን ከነጠቀው በኋላ ወደ ካውንተር በሚሮጥበት አጋጣሚ እግሩን ጠልፎታል የሚል ጥያቄ ነበረ። ከዚያም ደግሞ ባለፈ ኦማር ማርሙሽን አሌክሲስ ማካሊስተር ሳጥን ውስጥ ኳስ ለመያዝ ሲሞክር በእጆቹ እንግዲህ ጥፋት ሰርቶበታል የሚል ጥያቄ ነበረ። የማልዳኛው በተወሰነ መንገድ ካደመጡ በኋላ እንግዲህ ጎሉን ያጸደቁበት አጋጣሚ ነው የተፈጠረው። እንግዲህ ብዙዎች ጥያቄ ነው ግብጽ አንደኛ በሞሳላህ ላይ ኳስ ከነጠቀው በኋላ አልቫሬዝ ምናልባት ያ ኳሱን አስቀድሞ ስለነጠቀው ለእንቅስቃሴ ሲሮጥ የነበረ ንክኪ ነው፣ ጥፋት የሚያስብል አልነበረም። ምናልባት ግን አሌክሲስ ማካሊስተር ማርሙሽ ላይ ላይት የሚመስል ንክኪ ነው፣ ነገር ግን ያ ጥፋት መሆን ነበረበት የሚል ጥያቄያቸውን አቀርበዋል። ነገር ግን ከቫር ካሉ ዳኞች ጋር ካወሩ በኋላ ፍራንሷ ሌቴክሴ የጎሉን እንግዲህ ያጸደቁበት አጋጣሚ ነው የተፈጠረው። ጨዋታው በአርጀንቲና 3-2 አሸናፊነት ተጠናቋል። ነገር ግን አርጀንቲና ከኬፕ ቨርዲ ጋር በጣም ድክመቶች ነበሩባት። እርሳቸውም ስካሎኒ
በተለይ ከዚህ ጨዋታ አስቀድሞ አራት ጨዋታዎችን አሸንፈናል፣ በጎ ነገር ግን መሻሻል ያለባቸው ነገሮች አሉ ብለዋል። በጣም ክሬቲቪቲ የጎደለው ቡድኑ እንዴት ባለ መንገድ ከችግር ማምለጫው ሜሲ ብቻ ሆኗልና በደንብ ራሱን መገምገም ያለበት ቡድን ይመስለኛል አርጀንቲና። ምክንያቱም እድሜው 39 ነው ሜሲ 90 ደቂቃ ሙሉ የተለየ ተጽዕኖ እየፈጠረ ለመጫወት ከእድሜው አንጻር እንግዲህ አዳጋሽ ነው። ስለዚህ እንደ ቡድን ከየትኛውም አቅጣጫ ላይ ተጽዕኖ የሚፈጥሩ ተጫዋቾችን የግድ መጠቀም አለባቸው ብዬ አምናለሁ። እስካልሆነ ምናልባት ከክሬቲቪቲ አንጻር ከተመለከተ እንደ ኒኮፓዝ የመሰለ በጣም ክሬቲቭ ተጫዋች በስብስባቸው አለ። ስለዚህ ሌሎች አማራጮችን ለማየት የግድ መሞከር ያለባቸው ይመስላል። ሊዮኔል ሜሲ በስድስት ተከታታይ የጥሎ ማለፍ ጨዋታዎች ላይ ጎል ማስቆጠር የቻለ ተጫዋች ሆኗል። 8 ጎሎችን ነው ማስቆጠር የቻለው። ከዚህ በፊት ገርድ ሙለር 10 ያክል ጎሎችን ማስቆጠር ችሎ ነበረ። ሜሲ በዓለም ዋንጫ ታሪክ በርካታ ጎሎችን ያስቆጠረ 21 ከዚያም ባለፈ ደግሞ በርካታ አሲስቶችን ማድረግ እየቻለ ተጫዋች ሆኗል። እንግዲህ ሜሲ ሜዳ ላይ ከተሰለፈ ጎል ካስቆጠረ አሲስት ካደረገ አንዳች የክብረ ወሰንን እንግዲህ መጨበጥ የሚያስችለውን ሂደት ነው እየጠበቀ የሚገኘው። እናም ትናንትም ይህንን ክብረ ወሰን ማሻሻል ችሏል። እንግዲህ ሜሲ እስከዚህ አሲስት ከሚያደርግበት ሰዓት ድረስ ጎል እስከሚያስቆጥርበት ሰዓት ድረስ የሜዳ ላይ እንቅስቃሴው በጣም ጥሩ አልነበረም። ነገር ግን ሜሲ ሜዳ ላይ ካለ በመታታ እግሮቹ ምን የተለየ ነገር መቼ ያደርጋል የሚለው ነገር ለማወቅ እጅግ አዳጋች ነውና ትላንትም በእንባ ሊርሱ የነበሩትን የአርጀንቲና ደጋፊዎች እርሱ ዳግም በጎል አስቆጥሮ እያነባ በደስታ ክሷቸዋልና ከዚህ ቀደም በኳታሮ የዓለም ዋንጫን እንካችሁ ብሎ እንግዲህ ሰጣቸው የሱ ጥራት ከዚያም ባለፈ የቡድን አጋሮቹ መታተር እንዳለ ሆኖ አሁን ደግሞ በድጋሜ በዚህ ዓለም ዋንጫ ላይ ሊዮኔል አንድሬስ ሜሲ አርጀንቲናን በተቻለው መንገድ ሁሉ ያሻገረ የሚገኝ ተጫዋች ሆኗል። ከጨዋታው መጠናቀቅ በኋላ ይሄ ቡድን ተስፋ አይቆርጥም የሚል ሐሳቡን ሰጥቷል። በድጋሜ ተነስተናል፣ ሁሉም ጨዋታዎች ከባድ ናቸው ሲል ሊዮኔል ሜሲ ሐሳቡን ሰጥቷል። ስካሎኒ በበኩላቸው ከጨዋታው በኋላ እንግዲህ ጋዜጠኞች ሲጠይቋቸው አሁን ቃላት የለኝም ምገልጽበት በሚል ሐሳባቸውን ሰጥቷል። ዚኮ በተለይ የዳኛውን ውሳኔ በተመለከተ ዳኛው ፍትሃዊ አይደለም፣ ውድድሩ በጣም የተጨበረበረ ነው ሲል ተቃውሞን አሰምቷል። በነበረው የዳኝነት ሂደት ላይ ግብጽ አሰልጣኝ ሆሳም ሐሰን በበኩሉ ሜሲ በዓለም ዋንጫ እንዲቆይ ይፈልጋል፣ ለዓለም ዋንጫው ገበያ ሜሲ ይፈልጋል ሲል ሐሳቡን ሰጥቷል። ከዛሬ ጀምሮ የዓለም ዋንጫን እንግዲህ አልመለከተም ሲል እንደዚሁ ሐሳቡን ሰጥቷል ሆሳም ሐሰን በተቃውሞ። ላኛው የቀድሞ ተጫዋች አቡ ታሪካን ቢን ስፖርት ላይ በትንታኔ ሲሰራ ነበረ። የተጫወተው ከፊፋ ከሜሲና ከዳኛው ጋር ነው። አርጀንቲና ያለ ሜሲ የዓለም ዋንጫን አታሸንፍም የሚል ሐሳቡን ሰጥቷል። አርጀንቲና ያለ ሜሲ እንደማንኛውም ቡድን ነች የሚል ሐሳቡን ሰጥቷል። አቡ ታሪካና ግብጻውያን በጣም በተቃውሞ ነበረ ትላንት ከጨዋታው በኋላ ስንመለከታቸው የነበረው። የኮችንግ ስታፍ አባላቶቹ ቀይ ካርድ ሲመለከቱ ነበረ። ከጨዋታው መጠናቀቅ በኋላ ብዙዎች ዳኝነቱን ውሳኔ ተቃውመዋል። በተለይ ሶስተኛ ጎል ሲቆጠር እንዳነሳውላችሁ ሁሊያን አልቫሬዝ ጥፋት ሰርቷል ሞሳላህ ላይ፣ ከዚያም ባለፈ ማርሙሽ ላይም እንደዚሁ ማካሊስተር ጥፋት ሰርቷል በሚል ያ ጎል መጽደቅ አልነበረበትም የሚል ተቃውሟቸውን እያሰሙ ነው የሚገኙት እና የተጭበረበረ የዳኝነት ውሳኔ ነው በሚል ተቃውሟቸውን እያሳዩ ነው የሚገኙት። እናም ጨዋታው በአርጀንቲና አሸናፊነት ነው የተጠናቀቀው። እናም በቀጣይ ለሩብ ፍጻሜ መድረሷን አረጋግጣለች። ከኬፕ ቨርዲ ጋር ያ ሁሉ ትግል ውስጥ ገብታ ነው ድል ማድረግ የቻለችው። እናም አርጀንቲና እንደ ቡድን በዚህ የዓለም ዋንጫ ላይ በደንብ የተቀናጀ ቡድን እንዳልሆነ እየተመለከተ እንገኛለን። አጋጣሚዎች እያሳለፉት እንጂ አሁንም ቡድኑ በደንብ ሊሰራበት የሚገባ ትልቅ ክፍተት እንዳለበት በግልጽ ተመልክተናል። ግብጽ በተለይ እነዚያ 3 ጎሎች ሲቆጠሩባት ጊዜ ድረስ የተሻለ ቡድን ነበር ከእቅድ አንጻር ማለት ነው። መቼ መከላከል እንዳለባቸው መቼ ማጥቃት እንዳለባቸው በደንብ ጠንቅቀው የተረዳ ቡድን ሆኖ ስንመለከተው ነበረ። ትልቁ ጉዳይ እንግዲህ ቀጣዩን ዙር ማለፍ ነው። ነገር ግን ቀጣይ ዙር ላይ አርጀንቲና እንዴት ባለ መንገድ ክፍተቷን አርማ ተቀርባለች የሚለው ቀጣይ መታየት ያለበት ጉዳይ ይመስለኛል። እና አርጀንቲና ድል ማድረግ ይችላለች። ሌላኛው የጨዋታ መርሃ ግብር ኮሎምቢያን ከስዊዘርላንድ ያገናኘ ጨዋታ ነበረ። ሁለቱም የጣጠኑ ቡድኖችን ያገናኘ ጨዋታ ነበር። በጣም አስደናቂ ጨዋታ ነበር የተመለከተነው። ምሽት መሰለኝ የጀመረው ጨዋታ በጣም የተመጣጣኝ ቡድኖች ናቸው። በጣም በካውንተር ሁለቱም በጣም ፈጣን ሽግግሮችን ይጠቀማሉ። ምክንያቱም ሁለቱም በስብስብ ደረጃም ጥሩ ተጫዋቾች አላቸው። በኮሎምቢያ በኩል ዴቪሰን ሳንቼዝ፣ ዳንኤል ሙኞዝ፣ ጄፈርሶን ለርማን ጨምሮ ሉዊስ ዲያዝ፣ አሪያስ፣ ሉዊስ ሱዋሬዝ፣ ሃሜስ በዚህ ስብስብ ውስጥ የሚገኙ ተጫዋቾች ናቸው። ስዊዘርላንድም እንደነ ኮቤል እንግዲህ ዶርትሙንድ ግብ ጠባቂ አለ፣ ዴኒስ ዘካሪያ፣ ማሊን ላካንጂ፣ ፍሮይለር፣ ኢምቦሎ ዣካ፣ አሮን ያሻሪ በዚህ ስብስብ ውስጥ ያሉ ኢምቦሎን ጨምሮ ይገኛሉ። ስለዚህ የሚመጣጠኑ ሁለት ቡድኖች ያደረጉት ጨዋታ ነበረ። የግብ ዕድሎችን በመፍጠርም ከዚያም ባለፈ ሜዳ ላይ እንቅስቃሴያቸው በጣም ተመጣጣኝ ነበረ። በጣም ግለቱ ከፍ ያለ ጨዋታ ነበረ። እያንዳንዱ እንቅስቃሴ እንግዲህ ትኩረትን የሳበ ጨዋታ ነበረ። ነገር ግን ጎል ሊቆጠር አልቻለም። ሁለቱ ቡድኖች በመደበኛ 90 ደቂቃ በተጨማሪ ደቂቃም ጎል ማስቆጠር አልቻሉም። ወደ መለያ ምት ነው ያመሩት ሁለቱ ቡድኖች። በመለያ ምትም ስዊዘርላንድ ጨዋታውን አሸንፈው 4-3
ድል አድርገው ለሩብ ፍጻሜ መድረሳቸውን አረጋግጠዋል። ትናንት በኮሎምቢያ በኩል ዴቪድሰን ሳንቼዝ እና ቾቾ ሄርናንዴዝ መለያ ምቱን ሲያመክኑ አንድ ደግሞ በስዊዘርላንድ በኩል ማኑኤል አካንጂ ነው ያመክኑ። እንግዲህ ማኑኤል አካንጂ በጣም ደካማ መለያ ምት ነበር የመታው። ልክ ወዲያውኑ እንደመታው ነው ራሱን ያዘውና ይሄ ለመሳት ያመነ ይመስል ነበርና ነገር ግን ትናንት ድል አድርገዋል ስዊዘርላንዶች በመለያ ምት አሸንፈዋል። በቀጣይ የሚጫወቱት የሩብ ፍጻሜ ተጋጣሚዎች ተለይተው ታውቋል። ፈረንሳይ ከሞሮኮ፣ ስፔን ከቤልጂየም፣ ኖርዌይ ከእንግሊዝ፣ አርጀንቲና ከስዊዘርላንድ የሩብ ፍጻሜ ተጋጣሚዎች ሆነው ታውቋል። ዛሬ ረፍት ነው። ነገ የሚደረግ ጨዋታ አለ። ነገ ተጠባቂው መርሃ ግብር ይከናወናል። ፈረንሳይን ከሞሮኮ የሚያገናኘው ተጠባቂ የጨዋታ መርሃ ግብር ነው። እነዚህ ሁለት ቡድኖች በኳታሩ የዓለም ዋንጫ የግማሽ ፍጻሜ ተፋላሚዎች ነበሩ። እናም በዚህ ዓለም ዋንጫ ደግሞ በሩብ ፍጻሜ ተገናኝተዋል። ጨዋታው በእጅጉ ይጠበቃል። አሁን ላይ በጣም ወሳኙ ምዕራፍ ደርሷል በዓለም ዋንጫና የዱ ኦር ዳይ እርግጥ ነው አስቀድሞ ከ32 ዙር ጀምሮ ነው የጀመረው። ነገር ግን የበለጠ መጠበቁ ደግሞ ከፍ እያለ ይመጣል። የሩብ ፍጻሜ ጨዋታዎች ከነገ ጀምረው መደረግ ይጀምራሉ። ቆይታችን ይመስል ነበር ተመልካቾቻችን። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ጊዜን አሳልፌያለሁኝ። ብሩክ ጊዜን ተመኘው።